በቃ ለቤተሰቦቻችን መለየት በእኛ አልተጀመረም አይደል? ልጅሽ ጋር መልካም ህይወት እመኝልሻለሁ። ስለተረዳሽኝ አመሰግናለሁ። ግን ሁሉም ነገር እዚህ ጋር ይቁም ብላለች ማይስዊቷ ማለት ነው። ሀይሚት የምንወድሽ እንግዲህ ያው እዩ ቤት ተከፍተዋል፣ ከች ብሏል። ይቅርታ አም ፎርጌት አማሪክ ላንጉጅ ማለት ነው። እና ውዶቼ እዩን ያው እንደተባባል ነው ሰብስክራይብ እንዳታደርጓት ማለት ነው። ቪዲዮውን ራሱ ስኪፕ አድርጌ ትንሽ ነው ያየሁት፣ ማየትም አልፈለግኩም ማለት ነው። ሳይሆን እንደውም ገርሞኛል። እኔ በሳንቲም ምሰራ ነበር የመሰለኝ እንደምትመጣ አልመሰለኝም። ለምን ዋሻቸዋለሁ? ሶ ዛት ይሄኔ ወይ ያው ድራማው ተጠናቀዋል። ከዚህ ድራማ ብዙ እህቶቻችን ያለቀሳችሁት፣ የታመማችሁት፣ እኛንም ድራማ ነው ስንል አልሰማም ያላችሁት በኮሜንት እናንተ ሲከፋችሁ እርስ በርሳችን እየተጋጨን ያለ ነው። ለምን አዘ ፈርስት ታይም ሁላችንም ትርፍ ቃል እየተነጋገርን ያለ ነው። ለምን ከበድ ያለ ስለሆነ። እንደውም የእንትና ይሻላል የእነሱስና ይሻላል። ለምን አረገዝኩ ምናምን አላለችም በዛ ሰዓት። አረገዝኩ ማለት ግን በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ገባችሁ? አረገዝኩንም ከኛ አይዲያ ነው የተወሰደ ባይዘው እና ሆኖም ግን እዚህ ጋር ተጠናቀዋል። ሀይሚና ብሩኬ ደግሞ መቼም ቢሆኑም አይለያዩም። ፈጣሪ ነው ያገናኛቸው ያጣምራቸው። አሁንም እዛ ቤት ያለውን እየሰማችሁ አትጨናነቁ። ሰው ሚላችሁን ስሙ። ሪሊው ነው ውዶች የምወዳችሁ። እናንተ በቤተሰብ ናፍቆት ብዙ ነገር አለባችሁና ሞርዛን አንዳንዴ አዳምጡን እኛንም ማለት ነው። ያው ሚዲያ ላይ እስከ መቆየታችን ያክል እኔ ነግሬያቸዋለሁ። ልክ እንደመጡ ድራማ እንደሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ እና ሀይሚዬ ደግሞ ዛሬ በእዩ ቤት መጥተዋል። ሀይሚዬ ሼር ያደረገችውንም እንዳያችሁት መግቢያው ላይ ነው እና ከች ብለዋል ማለት ነው። ያው ሰብስክራይብም እያደረጋችሁ አይደለም ጎበዞች፣ 1000 ነው ሰብስክራይብ ወገና። እኔ አዘ ፈርስት ታይም ለመጀመሪያ ጊዜ እኔ ሁሉንም ነው ሰብስክራይብ ሴቶች ሲመጡ በብሩኬ በኩል ሁሉንም ነው ሰብስክራይብ ማድረገው። ወላሂ እነ ሊንዳንም እነ ቅዱስንም ሁሉንም ማለት ነው። እችን ግን አላረኩም። ላረግም እችላለሁ አላውቅም። ምን እላችሁ ፈልጌ ነው ዛሬ ላይ ብዙ ላወራም የመጣሁት ለእናንተ ምክር ልሰጥ ነው። ሪሊውን ነው እኛ ነገር እኛ ከራሳቸው ግሩፕ የምንሰማው ምንድን ነው እንደዚህ አይነት ስራ የሚሰራው በቻናልን መክፈትና በብር ነው። በነ ዳኒ በነ ጽጌ ጊዜ ማለት ነው በብርና በቻናል መክፈት ነው። ገባችሁ? ስለዚህ አንዳንዴ ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ለምን ውስጣችሁ ማሳመን ያለባችሁ አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ፈጣሪ ያገናኘውን ማንም ሁለተኛ ሰው ሶስተኛ ሰው እናት አባት መለየት አይችልም። ገባችሁ? እኔን ፈጣሪ ካጣመረኝ የሚለየኝም ፈጣሪ ነው። በቃ ያ ነገር ደግሞ ሲለየኝ እኔ ከባሌ ሲለየኝ በቃ እንደማይሆነኝ የማይጠቅመኝ ከሆነ ባሌን ያርቅልኛል። አንዷ ጓደኛዬም እንደዚሁም አይሾ ብዙዎቻችሁ የሆነ በህይወታችሁ ኬስ ካለ ሰው መለየት አይችልም እንዴ? እናንተ አታምኑም እንደ እምነት በእምነታችሁ። ስለዚህ ሀይሚና ብሩኬ ዛሬም ቢሆኑ አይለያዩም። ሲቀጥሉ ሀይሚና ብሩኬ በአሁኑ በጣም በሰው ላይ ጨክነዋል። ሪሊውን ነው። በአመት ባሉም አልመጡም። እንግዲህ አላህ ባሉበት ይጠብቃቸው። ሁላችንም እንደምንቀየረው አሁን ብዙዎቻችሁ ዘር ተቀይረሻል ምናምን እያላችሁ ይነሳ። በቃ ሰው የሆነ እንደዚህ ይቀየራል በራሱ ኬዝ። እኔ አሁን በአንዳንዴ በተሳዳቢዎች ነው። ለምን በቃ ምን ጊዜም እኔ ስደት ላይ ራሱ ከወንድ ጎን ሲሆኑ እናድዳለሁ። ገባችሁ? ለዛ ነው እንጂ እኔ ያው ነኝ ዘር ነኝ ሁሌም ማለት ነው። እና ምን አለ በቃ ብሩክም ጨክኗል። በዚህ ላይ የጨከነው በእኛ አይደለም፣ እኛ እየፈተፈትን ነው። ለእኛ ስራ ነው የከፈተው። ግን ለጊፍተሮቹ ቲክቶክ ላይ ሲመጣ በውስጥ እንኳን አይመልስላቸውም። ከምር በውስጥ አሩ ስልክ አይመልስም። ይሄ ነገር ዲስሪስፔክት። ለምን አንዳንድ ሰው እንዴ እኔ አሁን የሆነ ሰውን እለማመጣለሁ መልስ ካልሰጠኝ እኔ ፎርዋት እኔ ለምን የሚባለው ነገር አለ። ሀይሚና ብሩኬ ደግሞ አንደኛ ነገር ከዚህ በፊት ለኛ የሚያስባሉ፣ ዛሬ ላይ ግን ለኛም አያስቡም። ገባችሁ? የተረዳችሁ ነው። ስለዚህ እናንተ ወደ ራሳችሁ ተመለሱ። ሀይሚና ብሩኬ ቻናል ይጭናሉ ለራሳቸው ሲሉ። ገባችሁ? ስለዚህ ውስጣችሁን ማሳመን ነው ያለባችሁ። ስራ መስራት ነው ያለባችሁ። በዛ ሰዓት መልመድ አለባችሁ። እኔ አሁን ለአመት በዓል ከቀሩ በኋላ ወላይን ቻርጅ ላይ አድርጌ ስልኬን እረስቸዋለሁ። ስመጣ ብሩኬ ቤት ስገባ የለቀቀው ነገር የለም። ቲክቶክ ላይ ምን አዲስ ነገር አለ ብዬ ሲል የሀይሚዬን ሼር 1 ደቂቃ ላይ እያነበቡት ነው ሊቭ ገብተው ማለት ነው። ለምን ከሄዱ በኋላ በዛ ሰዓት ነበር በቃ ተስፋ የቆረጥኩት።
ቢመጡም ባይመጡም እያልኩ ማለት ነው። እና መቼም ሁሌ የምናገረው ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ አገናኝቷቸዋል። ሲጀመር ደግሞ አይለያዩም። እዚህ ጋር እኮ ስራም አለ ወዶቼ እንዴ፣ እዚህ ጋር እኮ ስራ እየሰሩ ነው ያሉት። እና ወደ ራሳችሁ ተመለሱ የመዳም ቅመሞች እባካችሁ። አሁን የሚዲያ ሰው ናቸው ገባችሁ? ሀይሚዬም አሁን እንደዛ የምትለው አሁን እኑ ቤት የምትለው ነገር እንሻላ ወደ ሰላም ይመጣሉ። በቤተሰብ የተያያዘ ነገር ነው። ላይክ እኑ ውሸቷን ነው፣ ድራማን የሰሩት። ድራማ ባይሆን እሷ ቤትም አይከፈትም ቻናል። ስለዚህ እናንተ ዛሬም ነገም እነ ሀይሚዬ ቻናል ለምን ከፈቱ? እነ ብሩኬ ለምን ከፈቱ? እንደፈለጉ ሆኖ መስራት ገባችሁ? እርስ በርስ ደግሞ ዩቲዩብ ላይ ይተያያሉ። ለምን አሁን አብርሽ ያለበትን ደረጃ ያሉ እርስ በርሳቸው ፉክክር የሚባል ነገር አለ እኮ በመልካም ነገር ገባችሁ? ስለዚህ ሀይምንም ብሩክንም አንዳንዴ ለቀቅ ማድረግ አለብን። በቃ በጣም ታገልን። ብዙዎቻችሁ ታመማችሁ፣ ብዙዎቻችሁ ታለቅሳላችሁ። ዘር ደግሞ አበዛችሁ። ዛሬም ድራማ ታያለሽ፣ ዛሬም ድራማ ታያለሽ። ሲጀመር ሀይሚና ብሩክ አይለያዩም በምንም አይነት ሪዝን በቃ። ስለዚህ ወደ ራሳችሁ ተመለሱ ውዶች፣ የምወዳችሁ ብልጥ ሁኑ። በቃ ኮሜንት ላይ ስታለቅሱ ነው እኔ ራሴ የምሸወደው። እና ሁሌ ፕራንክ ይሰራሉ፣ ስራቸው ነው። ዩቲዩብ ለምን ከፈቱ? ስለዚህ ፕራንክ ይሰራሉ። እንደ ቪዲዮ አስተያየት ይሰጣል ከእንግዲህ በኋላ ማለት ነው። እኔ ራሴ እንደ ድሮ አይደለም፣ እንደ ቪዲዮ አስተያየት ይሰጣል። በቃ ፈርስት ሌዲ መስት ኢምፖርታንት እኔ ጋር እንድታቁ ሪሊውን ነው። እና እንደ ቪዲዮ አስተያየት እየሰጠን መጓዝ ነው። ፕራንክ ይቀጥላሉ። አሁንም ከ2 ሳምንት በኋላ ይቀጥላሉ። ዝም ብላችሁ አዳምጡን። ለምን ሬዲ እንድትሆኑ በቃ ሁሌ ይሰራሉ ብላችሁ ማሰብ ነው ያለባችሁ። ወላሂ ነው የምላችሁ። አዛ ፈርስት ታይም ለአሁኑ አመት በዓል ገና ሳይመጡ ሲቀሩ በቃ በጣም እኔ እንጃ የሌሎቹን ሳይ በጣም ነበር የከፋኝ። ረቢ ነው የምላችሁ። ከዛን ቆረጠልኝ። አሁን ራሱ ዛሬ ብዙ ግብግብ ብዬም አልጠበቅኳቸው ገባችሁ? ቻርጅ ላይ አድርጌ የምሰራው ስራ ነበር ተውኩትና ወደዛ ዞር አልኩ። ለምን አንዳንዴ በመፈለጋችሁበት ሰዓት ካልመጡ ይሄን ያክል ውስጣችሁ ማሳመን ያለባችሁ እንዴ። ዱአ አድርጉ በቃ። አንዳንዴ ደግሞ እና ሀይሚን ብቻ ሳይሆን ሰርች አድርጉ በመዳም ዋይፋይ። ብዙ ነገር መማር እንችላለን። የማናውቀውን ቋንቋ መማር እንችላለን። ቻናል መክፈት ትችላላችሁ። ከእዩ ከዚህ ዘልዛለ በምን ታንሳላችሁ? ለምንድን ነው ቻናል ማከፍቱት? አገርም ይጠቅማችኋል። እኔ ወላሂ ነው ማላችሁ። ኢንሻአላህ የዛ ሰው ይበለን። አገር ደርሼ ስመጣ ሊቭ እየገባው ነው እንደውም አደማምረው በቀን እንኳን 10 ሰው ላይክ 1,000 እንድትገቡ ማለት ነው። ከዛ ቻናል መስራት ትችላላችሁ። መታችሁ ኮሜንት ምጽፉት ዩቲዩባችሁን እንደኛ ትሰራላችሁ፣ እንደኛ ደግሞ አድናቂ ትሆናላችሁ። በቃ ገባችሁ? ከፈለጋችሁ ደግሞ ደጋፊ ትሆናላችሁ። እና ስራ ክፈቱ። እዩ አሁን ስራ ነው የተከፈተችው። እኛን አጭሰው ማለት ነው። እኛን አጣልተው እርስ በርሳችንን አጣልተው ትርፍ ቃል ተነጋግረን ፎርዋት ለምንስ ይሆናል? ስለዚህ ዛሬም ነገም ኃይለኛ ፕራንክ ሲሰራ አታልቅሱ። ለምንድን ነው እንዴ? አይኖ የቤተሰብ ናፍቆት ነው። ወላሂ እናንተ ስትረበሹ እኔ በውስጥ ራሱ አልኳችሁ መሪም ግጥምት ገጥምላ ከሷ ጋርም ከሌላ ሰው ጋርም አወራለሁ። እና ይሄን ያክል ፎርዋት እንዴ? ሁላችንም ዱአ ማድረግ ነው ያለብን። ሀላስ ስንት የሚያስጨንቅ ነገር አለ። እስከ መቼ ነው እንዲምትሆኑት? ስለዚህ ሀይሚና ብሩኬ ሳምንትም ፕራንክ ይሰራሉ፣ ሁሌም ፕራንክ ይሰራሉ። ወደ ራሳችሁ ተመለሱ። ዱአ አድርጉ። ጠንካራ ሁኑ። እንዴ የመዳም ቅመሞች እኮ እኛ ጀግኖች ነን፣ እኛ አንበሳ ነን። እንዴ እነሱ ለሚጠቀሙበት እኔ ለምጠቀምበት እናንተ ፎርዋት ለምንድን ነው የምታለቅሱት? አንዳንድ እህቶች ደግሞ አሉ ዩቲዩብ ላይም አሉ እንደ እውነት አድርገው የሚያወሩ እንደዚህ ሆነ ማሻአላ ተባረካለ። እኔ እንደ እውነት አድርጌ ማውራው ሪዝን የለም። እንደውም ፕራንክ ሲሆን ደሜ ነው የሚፈላ ውሸት ስለምሰማ ማለት ነው። ስለዚህ አንዳንዴ ሰው ሚላችሁን አዳምጡ። ምች ቪው ሰብስክራይቡ ትንሽ ስለሆነ እኔ ሁሌ ድራማ እንዳልኩ ድራማ ሆኖ ነው የሚቀረው። አሁንም ሀይሚና ብሩኬ አይለያዩም እንዳልኩ አይለያዩምም ታያላችሁ።